ደግሞ እምነት ብቻ ትላላችሁ ብለው ኦኬ፣ እኛ አሁን አንልም። ኦኬ አንልም። እስኪ አንድ ይምጣ ይጥሩና እኔ ሲጀመር እኔ ዳግም በጣም ነው የማዝነው። የሆነ እንደ የመበለት ወሬ ነው የሚያወራው ሁሌ የሆነች አለ የሆነ እንትን በጥሩ አይደለም ማለት ለመናገር እንደተፋለው ሙዚቀኛ ከሆነ ሙዚቃው ላይ ቢያሰኩር ይሻለው ይመስለኛል። ሙዚቃው ላይ እንዲህ የመበለት ወሬ ወርተ አንዳንድ አሾክሿኪ አይነት የሆነ ማሾክሾክ የሆነ አለ። ድሮ ቆሎ ትምህርት ቤት እያለን ልመና ስንሄድ ለቁራሽ ልንለምን ልክ ቡችሎች ናቸው ቢጮሁ በጣም የሚያስጠሉት ማለት ነው። ትልልቆቹ ውሾችን ይጠሩብናል። የትንንሾቹ እንዳትመቷቸው ግልግል ናቸው እንዳንከላከላቸው በዱላም በምናምን። ታዲያ ተንኮላቸው ሩጠው ዝም ብለው መጀመሪያ ውን እያደረጉ ጀራታቸውን ይመጣሉ። ከዚያ ይሉና የሰፈሩን ውሻ በሙሉ ሰብስበው አምጥተው ለማስነከስ ይሞክራሉ። እና እንደዚህ አይነት የማስነከስ አይነት ስራ ባይዘ እንትናንም የታዘብኩትን ነገር በዚሁ መናገር እፈልጋለሁ። ትዝብት ነው አስቸ የሚያረጓቸው ትልቅ ሽማግሌ ስለሆነ አንቱ ነው የምለው ከዚህ በኋላ እና ምን ያደርጋሉ መሰልዎት? የሆነ ርዕስ ቀይረው ምናምን ግቡ ይሉና ከገቡ በኋላ ወይ ራሳቸው አይሞግቱም። ወንድማችን አስቸ ሌላ ሰው አምጥተው ዲስሪስፔክት እያደረገ የሚያወራ ሰው ማለት ነው ያስገባሉ። እንደዚህ ያለ ነገር ጥሩ አይደለም። እንደዚህ ያለ ነገር ካወሩ በስነ ስርዓት ሪስፔክት አድርጎ ራስን ችሎ ማውራት ነው። አለበለዚያ ግን ዝም እያቀጣጠሉ ዝም ብሎ ወሬ ማውራት አይደለም። ትምህርት እኮ ምንም የተገለጠ ነገር ነው። ኦኬ ታዲያ ማንኛውም ትምህርት ብታመጣ እኔ አሁን በግሌ እውነት ለመናገር የሆነ የጸሎት መጽሐፍ ሊሆን ይችላል ብታመጣው ስህተት ካለው ስህተት ነው ነው የምለው። ማለት ለአይሳሳትም የሚባል መጽሐፍ ከቅዱሳት መጽሐፍት ከአስራው መጽሐፍት ውጭ ምንም እንከን አልባ ስህተት አልባ ምንም ነገር አይወጣለትም ምናምን የሚባል ነገር እንዴ የለም። ኦኬ ስህተት ካለው ይታረማል ነው እንዴ? ኦኬ እንደዚህ ያለ በቃ ችግር የለም እናየዋለን፣ በቃ ይታረማል። ዛሴት ቤተክርስቲያን ስላለችን ማለት ነው። እና ቃል በቃል እንደዚህ ውስጥ አስገብተው ከሆነ ሌሎች መጻሕፍቶች ላይም ማየት ነው የሚያስፈልገው። ኦኬ እንደዚህ ያለ ነገር አስገብተው ከሆነ ያቻ የነሱን የሶላ አለማጽደቅ እኛ ጋር አስገብተው ከሆነ እስከ ፔጁ እናስወጣላቸዋለና ከዚያ ሲጮሁ ይከርሟታል እንጂ በምንም አይነት ታምን እምነት ብቻ ትምህርት ትክክል ሊሆን አይችልም። እኛ ጋር ስለተገኘ ሲጀመር አለን እኮ በህይወት አለን። እስኪ ይምጣና አንድ ቄስ እምነት ብቻ ወይንም ደግሞ ጸጋ ብቻ ክብር ለእግዚአብሔር ብቻ ብሎ ነገረ ቅዱሳንን ሪጀክት እያደረገ ከዚያ አንድ ሰው ዋን ሴቭድ ኦልዌይስ ሴቭድን ወይንም ደግሞ ፐርሰቨራንስ ኦፍ ዘ ሴንትስ የሚለውን አምጥቶ ሴኪውርድ ነው አንድ ጊዜ የዳነ ሰው ኃጢአትን ቢሰራ ድነቱን አያጣም ብሎ እስኪ ያስተምርና አንድ ቀን ሲያደር እናየዋለን። ቅራቅንቦ አራግበን ነው የምናስወጣው። እውነት ለመናገር እንዲህ ምን አይነት ቀልድ ነው? እኛ እዚህ እያለን አለን እኮ እዚህ ጋር አለን እኮ እዚህ ላይ ነው ያለ ነው። ስለዚህ እኛ አንቀበለውም ስንል በግድ ተቀበሉት ነው እምነት እኮ ነው ይሄ። በግድ እንዴት ተቀበል ምን ማለት ነው ይሄ? እንደ ጽሁፉ ኖሮ እኛ ራሱ ካልኖር ነው እኮ ትርጉም የለውም። በነገራችን ላይ አንቀበለውም ማለት እኮ እንዲህ በግድ ተቀበሉት ነው እንዴ? አንቀበለውም ካልን እኮ መብታችን ነው። እምነት አይካድም። እምነታችን ከሆነ አንክዳችሁም። እምነት አይካድምና እምነት ምን መሰክርለት ነገር እንጂ ምን ክደው አይደለም። ስለዚህ እኛን የማመን ግዴታ አለባችሁ እንዴ? እኛ የምንለውን የማመን ግዴታ ነው ያለባችሁ። የምናምነውን እንጸልያለን፣ የምንጸልየውን ደግሞ እናምነዋለን። እንደዚያ ነው። ስለዚህ እዚህ ውስጥ የገባ ነገር ካለው ያው እንደተባለው ብቻ የምትለውን እነሱ የተጠቀሟት ናት። ከኮንቴክስት ውጭ የተጠቀሰ ጥቅስ ነው እዚህ ሮሜም ላይ ያለው። እንደዚህ ያሉትን ነገሮችን ማየት ያስፈልጋል። ስለዚህ አዳም በአንድ በኩል ያንተ ሀሳብ ስለምገዛው ነው። በሌላ በኩል ግን ቃል በቃል ኮፒ ፔስት የተደረገ ትራንስሌሽን ከሆነ ግን ዋይ ሲጀመር ከእንትኑ ቀጥሎ ለምን ነው እዚህ ውስጥ ያስገቡት? አንደኛ በጣም የሚያናድደው ነገር ልንገራችሁ። እኛ ምስጢረ ስላሴን መጀመሪያ አስቀመጡ። አምስቱ አዕማደ ምስጢረ ስላሴን ምስጢረ ስላሴ 4 ፓራግራፍ ነው ያስቀመጡት ሲያብራሩ ማለት ነው። ምስጢረ ስላሴን ምስጢረ ስጋዌን አንድ አይተዋል። በእኛ ጋር እንደዚህ የተለመደ አይደለም። አረ እንደው አይሞከርም እኮ ይኸውልህ አንተ ባይዘው በጣም ተንኮል እንደተሰራበት መጽሐፉ ላይ የምታውቀው በዚህ ነው።
ምስጢረ ሥላሴ ቀሲስዬ እዚህ ጋር አክለው ቢናገሩበት። በነገራችን ላይ የመጽሐፍ ቅዱስ ማህበር ራሱ በደንብ ተናግሮታል። እሺ እንደዚሁ አንግሊካን ምን ስታደርግ እንደነበረ እንዲያውቁ ነው። የመጽሐፍ ቅዱስ ማህበር ይሄን ተናግሮታል። በራሴ ላብራራውና በኋላ ትጨምራለህ። ቆይ እና ከዚያ ምስጢረ ሥጋዌን 1 2 3 4 5 6 7 8 9 10 በነገራችን ላይ 5 ምስጢረ ጥምቀትም እንደዚያው በአንድ ፔጅ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን በአንድ ፔጅ ጨረሱ። ከዚያ ምስጢረ ቁርባንንና ምስጢረ ትንሣኤ ሙታንን ከዚያ የስብከት ቃላት ይላል። በክርስቶስ ፍቅር ስለመጽናት ትእዛዝ በክርስቶስ ፍቅር ስለመጽናት የሚለው የስብከት ቃል በዘወትር የጧት ጸሎት ላይ ተጽፏል። ከዚያ ይቀጥልና በአምልኮ ስለመጽናት ስለ ፍቅረ እግዚአብሔር ምናምን ብሎ እነዚህን ሁሉ በአንድ ፔጅ ላይ ያስቀመጣቸውና ቀጥሎ ወደ ፔጅ 92 እና 91 ነው አሁን ያብራራሁላችሁ። ወደ 93 ስትገቡ የጽድቅ መንገድ አንድ ፔጅ ሙሉ የጽድቅ መንገድ ቀጠለና ስለ መልካም ስራ ሙሉ አንድ ፔጅ ቀጠለና ስለ ንስሐ ግን ግማሽ ፔጅ ያስቀመጣት እና ከጥምቀት በኋላ ኃጢአትን የሰራ ሰው ሁሉ በየጊዜው ተመልሶ ንስሐ ቢገባ ኃጢአቱ ይሰረይለታል። ንስሐ ማለት መመለስ ማለት ነው። ያንን የሰራው የነበረውን ኃጢአት ትቶ ወደ እግዚአብሔር ተመልሶ ይቅር በለኝ ቢል ይህ እውነተኛ ንስሐ ሆኖ ይቆጠርለታል። አሁን ይሄ በራሱ ስህተት ነው። ባይዘው ልክ የእነሱን አይነት ማብራሪያ ናትች። አሁን እንደዚህ ብለህ አብራርታ አይደለም የምታው ንስሐ ማለት የሰራውን ኃጢአት ትቶ ወደ እግዚአብሔር ተመልሶ አለ ኦኬ ይቅር በለኝ ቢል እውነተኛ ንስሐ ሆኖ ይቆጠርለታል ይላል። የመቆጠር ጉዳይ አሁን እዚህ ምን አመጣው? ሁለተኛ ወደ እግዚአብሔር ተመልሶ የሚለው በእኛ ቤተክርስቲያን አንድ ሰው ኃጢአት ሰርቶ እግዚአብሔር ሆይ ይቅር በለኝ ስላለ በቃ ጽድቅ ሆኖ ይቆጠርለታል የሚል ትምህርት የለንም። አንድ ሰው ንስሐ ይሰራል። አዎ ጸጸት ከህሊና ከራሱ ነው የሚጀምረው። ምክረ ካህን መጠየቅ አለበት። ወደ መምህረ ንስሐ ኦርቶዶክሳዊ የሆነ ሁሉ በየትኛውም ኦሪየንታል ቤተክርስቲያን ብትጠይቁ መምህረ ንስሐ ጋር ይሄዳል። ምክረ ካህን ይቀበላል። ቀኖና ይሰጠዋል። ቀኖናውን በስነ ስርዓት ፈጽሞ ነው እንጂ ለምሳሌ የተጣላ ሰው ቢኖር እግዚአብሔር ሆይ ገሌን አስቀይሜዋለሁና ይቅር በለኝ ስላለ ይቅር አይባልም። በቀኖና ይቅርታ እንዲጠይቅ ይደረጋል። ሰውየውን ማግኘት አለበት። ባይዘው ለምሳሌ እኔ ጋር አንድ ሰው ቢመጣ ከሰው ጋር ተጣልቻለሁ ካለኝ በቃ ቂም በቀልክን ተወው እና ኃጢአት ሰርቻለሁ በል ብዬ አይደለም መልሰው ታረቅ ነው የምለው። ቀኖና ማለት አንደኛው ነው። አይ የገሌን ገንዘብ ሰርቄያለሁ ካለ አይ በመስረቄ በጣም ጸጸትቻለሁ ከዚያ ይጸድቃል። አይ አይድናትም ገንዘቡን መልስ ነው የምለው። ፍትህ አለ በቀኖና ውስጥ በንስሐ ውስጥ። ኦኬ ቀመታል፣ አዎ በል ገንዘቡን መልስ እንጂ የማን እየሞጨለፍክ እየመጣህ ተጸጽቻለሁ ስላልክ እግዚአብሔር ይምራል። ኖ የበደልከውን መጀመሪያ ወንድምህንና ይቅር በለው አይደል ያለው ራሱ ጌታ እኮ ያለው መባህን ስታመጣ አለ ከሄድና ከወንድምህ ጋር ታረቅ ነው። የወንድሙን በጸሎት ሃይማኖት በአቡነ ዘበሰማያት ጸሎታችን ላይ እኛም የበደሉን ይቅር እንደምንል ነው። አንድ የበደልነውን ሰው ሄደን ይቅርታ መጠየቅ አለብን እንጂ አይ በቃ ጥፍቻለሁ ተመልሻለሁ። አሁን እዚህ ጋር ስለ መምህረ ንስሐ ምንም የሚያናግረው የለም። ይሄ በፕሮቴስታንቱ የተለመደ ነው። ካህን ጋር አባት ጋር አይሄዱ። በቃ ይቅር በለኝ ካልኩኝ ወደ እግዚአብሔር ከጸለሁኝ ከጽድቅ ይቆጠርልኛል። ስለ ጾም ስለ ጸሎት የሚያወራው ነገር የለም። የንስሐ ፍሬ ይላል ይህ ነው። በእውነት ሰው ሁሉ በሰራው ኃጢአት ማዘንና ይሰራው የነበረውን ኃጢአት በመተው ነው ይልና ቅዱስ ጴጥሮስ ሚውት አድርጉ ስለነበር ከኛ ጋር ይቅርታ በጣም እኔ ነኝ በጣም ነው። እሺ እና ወደ ታች አለ ይመስለኛል። እሺ መተው ቅዱስ ጴጥሮስ በካደ ጊዜ ከከተማ ውጭ ወጥቶ መራራ ለቅሶ ስለ ኃጢአቱ አለቀሰ፣ ንስሐ ገባ፣ ጌታም ይቅር አለው። በቃ ማቴዎስ 26:75 ይላል። አሁንም የንስሐ አባት የሚሆኑ ቀሳውስት ሰው ሁሉ ኃጢአቱን በተናዘዘላቸው ጊዜ በዚህ በሰራው ኃጢአት እዘን አልቀስ፣ ዳግመኛም ኃጢአት አትበድል፣ አትስራ፣ አትበድል ብሎ ኃጢአቱ የሚሰራይበትን እውነተኛውን የንስሐ መንገድ ያሳዩት ዘንድ ይገባቸዋል ይላል። ጥሩ ነው። ይሄ መጨረሻ ላይ የተናገረው ነገር አለ ቅድም ከላይ ያብራራሁት። በነገራችን ላይ ኢቫንጀሊካኖች 7ቱ ምስጢራተ ቤተክርስቲያን ይቀበላሉ። ከሉተራን የሚለዩ ናቸው። ምስጢረ ንስሐ ምናምን የምንላቸው እነዚህ እንትኖችን ይቀበላሉ።
ሲሉ ወንድሞቻችን ሰምተናል። መጽሐፋቸውን አላነበቡም፣ ግን ማብራሪያው ነው። አሁን ይሄ ኮንቴክስቱ ኮንቴንቱ ወይ ኢንቴንሽኑ ሽታው እውነት ለመናገር እነሱ ይሸጣል ነው። ከዚህ ከነገረ ድህነት ጋር አስገብተው እኛ አምስቱ አዕማደ ምስጢራት ናቸው ዋና የምንላቸው እነሱ። ከዚያ ቀጠሉና የእነሱን ሶላ ለምን ጨመሩ ነው። የጽድቅ መንገድ ብለው የጽድቅ መንገድና መልካም ስራ የሚባል ከዶግማችን ውስጥ ራሱን ችሎ የጽድቅ መንገድ የመልካም ስራ የሚባል ጽድቅንም ስናብራራው በአምስቱ አዕማደ ምስጢር ውስጥ እነዚህ ነገረ ክርስቶስ ውስጥ ስንገባ ክርስቶስን ቴዎሲስን የምናብራራው በነገረ ክርስቶስ ውስጥ አብረን እናየዋለን። ነገረ ድነትን የምናየው በዚያ ውስጥ ነው እና እኔ ብዙ በተለይ ኮፒ ፔስት እየተደረገ ከሆነ እንድናጤነው እንገደዳለን ማለት ነው። እንድናየው እምነት ብቻ እንኳን የሚል ነገር እኛ ጋር ካለ እምነት ብቻ ስንል ምን ለማለት ነው ብለን በአውዱ ነው የምናብራራው። አውዱን አብራርተን ስራ አያስፈልግም ካልን እውነት ነው፣ ከነሱ ጋር ትክክል ነው፣ ከነሱ ጋር አንድ ነን ማለት ነው። ለጽድቅ መልካም ስራ አያስፈልግም ማለት አሁን ታውቃላችሁ፣ ድነናል እየዳን ነው እንድናለን የሚለውን ባለፈው ይመጡና ድነናል አይሉም። ኦርቶዶክስ ድናል ጸሎት መጽሐፋችን ላይ ገብተው አንበውት አያውቁም እንጂ ድነናል ነው የምንለው። በመስቀሉ ድነናል እንድናለን ነው የምንለው። ሰግር ለአብ ጸሎታችን ነው። ግን ካላነበቡ ግን ችግር ነው። በዚህ አይነት መንገድ ብትረዱ ጥሩ ነው ብዬ አስባለሁኝ። አዳምሻ አሁን መቀጠል ትችላላችሁ። ይቅርታ ይሰማል? አዎ ቀሲስዬ ይሰማል። ቀሲስ እና ምስጢረ ስላሴን እና ምስጢረ ስጋዊ ምስጢረ ጥምቀትን በአንድ ፔጅ አብራርተህ የጽድቅ መንገድ አንድ ፔጅ ያስቀምጠህ እምነት ብቻን አብራርተህ እኛ የምንቀበል ይመስላል። አረ መቀበልም አለብን መጽሐፉን ማለት ሙሉ በሙሉ ሳይሆን የተወሰነ እንትን ቢደረግ ኢቭን የፊደል ለውጣት ራሱ ቢደረጉ ምንም ከኛ ጋር የሚጋጭ ነገር የለውም። ማለት ልጁ እንደሚያወራው አንዳንድ ጊዜ አንዳንድ ሰዎች በጣም በቃ የሆነ ለጥጠው ምናምን ነገር የሆነ በቃ ይህ መጽሐፍ ከተሳሳተ ቤተክርስቲያን እንደምትፈርስ አይነት ነገር ነው የሚያወራው ሲያወራ ልጁ። እኔ በነገራችን ላይ ዲፕሎማሲ ነገሮች ነበሩ። አዳምሻ እዚህ በቅድስት ሥላሴ አካባቢ ይሄ ኦርጋን እንደገና ይሄ ቅርጻ ቅርጽ እንደገና ደግሞ ይሄ ብስራተ ወንጌል የሚባል ሬዲዮን የኤቫንጀሊካኖች እንደዚህ ያሉት ነገሮች ላይ አንዳንድ ለቀቅ ያሉ በወርቀቅ ያሉ ፐርሰናል የሆኑ ኮሚኒኬሽኖች ነበሩ ከቤት አውት ኦፍ ዘ ቸርች እውነት ለመናገር እና ከነሱ ጋር ማለት ነው። አዎ እኛ የምናውቃቸው አባቶችም ጭምር ፓትርያርኩም ጋር አንዳንድ ግጭት እያደረጉ ወጣ ያለ ነገር ያደረጉ የነበሩ መነኮሳት ነበሩ በጊዜው። አሁን ስለሚያውቁ እሱ ነገር ክፍተቶች ሲፈጠሩ አየህ አሁን ባይዘው ይልቁንስ ስለዚህ ከምናወራ አሁን በዚህ ዘመን ላይ አይታችሁ ከሆነ በጣም እነሱ እኮ ብልጦች ናቸው ባይዘው እና ልክ ሀገር ደከም ሲል እምነት ላይ ችግር ሲፈጠር ይገባሉ። በጣም ነው ስራቸው የሚሰሩ ሰው እንደ ጥንቃቄ ማድረግ አሁን ላይ ይልቁንስ እኛ ራሳችን መጠንቀቅ አለብን። በዚህ ጊዜ ራሱ አይ ቲንክ እንትን ያስፈልገናል ብዬ አስባለሁ። እንደ ቤተክርስቲያን የሆነ ትልቅ መጽሐፍ ያስፈልገናል። ቤተክርስቲያን ራሱ አዘጋጅታ የሆነ እንትን አይደለም እንደ ካቶሊክ እንትን ማጅስትሪያ ምናምን ነገር አለ። አይ እነሱማ እንደ ካቶሊክ ያለውማ እንደዛ ትክክል ነው ብዬ አላምንም። ቀሲስዬ ግን የሊቃውንት ጉባኤ ከዚህ ቀደም ይሰበሰብ ነበረ እንዲህ ኮምፎርታብል ሆኖ አሁን በዚህ ዘመን እንዳለ የለም። ይኸውላችሁ እሱ እኮ አሁን መጽሐፍ ይዙና ጀስት ሁሉን መጽሐፍ ሲያጭበረብሩ ምን ይላሉ? የሆነ መጽሐፍ ያጽፉና በሊቃውንት ጉባኤ የታየሰ ይላል። ማን መች በየትኛው ዘመን ነው የሊቃውንት ጉባኤ ቁጭ ብሎ 20 እና 30 ፔጅ ወረቀት እንትን እያለ እያየሰ ሲያሳትም የነበረው በየትኛው ዘመን ነው? መጽሐፉ ሲጀምር ከፊት ለፊት ላይ እንደዛ የሚል ነገር ስላለበት እኮ ነው እኮ እሱ ተቀባይነት አንደኛ ተቀባይነት እንዲኖረው እንዲያገኝ ነው። እኔ ልንገራችሁ፣ አሁን በኢትዮጵያ ቤተክርስቲያን ውስጥ
አሁን ገድላት ድርሳናት ሲጻፉ ሊቃውንት ጉባኤ እየመረመረ የተጻፉ ናቸው ማለት አይቻልም። በእውነቱ እኔ ስለማቅ ማለት ነው። አብዛኞቹ ወይ ገዳሙ የመጽሐፍ መምህር ሊኖረው ይችላል ምናምን፣ እዚያው ያሉ የገዳሙ ሰዎች መጽሐፍ ልናሳትም ፈልገን ነበር በገዳሙ ስም እንደዚህ የገዳሙን ታምር ምናምን የያዘ ምናምን ብለው ዝም ብሎ ሊያሳትሙ ይችላሉ። በእውነቱ አንደኛ ሂውጅ ናት እኮ ቤተክርስቲያኗ፣ እንደምታስቡት አይደለም። ረጅም በጥንታዊ ቤተክርስቲያን ናት። የረጅም ዓመት ህይወት ታሪክ ነው ያላት። ስለዚህ እንደዚህ የተማከለ ጠቅላይ ቤተ ክህነት ምናምን እኮ እንዴ ብፁዕ ቅዱስ አቡነ ቴዎፍሎስ እኮ ናቸው ሰበካ ጉባኤ ማደራጃ ያቋቋሙት። ሰንበት ትምህርት ቤት እኮ ሰንበት ትምህርት ቤት እኮ አልነበረም እኮ። ሰንበት ትምህርት ቤት የሚባለው እኮ በልክ የጃንሆይ መጨረሻ አካባቢ ብፁዕ ቅዱስ አቡነ ቴዎፍሎስ እነ አቡነ በደርግ ጊዜ ቤተክርስቲያን መሰደደች። በደርግ ጊዜ ማህበረ ቅዱሳን አይደል ለመጀመሪያ ጊዜ እንደውም የሰበሰባቸው በላቴ ላይ ሰንበት ተማሪ ሆኖ ምናምን ብሏቸው። በአፈናው ጊዜ ማህበረ ቅዱሳን ገና አልተጀመረም። ማህበረ ቅዱሳን አልነበረም ከመጀመሩ በፊት ማለት ነው። በአፈናው ጊዜ እና አቡነ ጎርጎርዮስ ባሉበት ምንድነው የሆነው? ሰንበት ትምህርት ቤት የሚባል ነገር እንደዚህ የተደራጀ የለም። የካህናት ደሞዝ የሚባል ነገር አልነበረም። አሁንም ድረስ በገጠሩ በቃ እያረሰ ነው። ስለዚህ የተማከለ የዘመነ መሳፍንት እንደምታውቁት ጎንደር ክፍለ ሀገር፣ ጎጃም ክፍለ ሀገር፣ ወሎ ክፍለ ሀገር፣ የሁሉ ክፍለ ሀገር ዝም ብሎ ሊቀ ጳጳስ ደግሞ አልነበረም። አሁን ትናንትና ምን ሲል ሰማሁት? አስቸን ዋርል ሲያወራ የነበረው 144 ጳጳሳት ማን ነበር ሲያወራ የሰማሁት? 144 ጳጳሳት የፈረሙበት ይላል። አሁን በብፁዕ ወቅዱስ አቡነ ባስልዮስ ጊዜ 144 ጳጳሳት የፈረሙበት አግዝ ምናምን ይሆናሉ እነዚህ። አንድ አግዛቸው ምናምን ይባል አንድ የሆነ ቀሲስ የሚያወሯቸው ቀሲስ እርሶ የሚያወሩት እኮ ነው። ማን ቤት ነው? ሶሬቲ ቤት መጽሐፍ ለጥፎ ተመልሶ የሚል መጽሐፍ ሉትራን ነው ቀሲስ። ትናንት ከሉትራኖች ጋር ስንት ስንል ስለተንታብሶ ኢዮባ ዳዊት እንዴ የመጀመሪያ ጳጳስ ሆኖ እኮ የተሾሙት ማለት በኢትዮጵያ በንጉሥ በአፄ ኃይለሥላሴ ናቸው። 5 ጳጳሳት ናቸው ከካይሮ ሄደው የተሾሙት። አቡነ ባስልዮስ፣ አቡነ ቴዎፍሎስ፣ አቡነ አብርሃም ናቸው መሰለኝ አንደኛው፣ 5 ናቸው የነበሩት ማለት ነው። እና በብፁዕ ቅዱስ አቡነ አሁን ራሱ 144 ጳጳሳት የለንም ባይዘ እንኳን አይደለም እንኳን ያን ጊዜ ማለት ነው። አሁን ኢትዮጵያ በታሪክ 144 100 ራሱ ጳጳሳት ኖራት ያውቃል ምናምን እንደዚያ ነው እንደ ኢትዮጵያ ታሪክ እንደዚያ እኮ በጣም እኮ። እና ስለዚህ ሲጻፉ ለምሳሌ ሸንኮራ ዮሐንስ የአፄ ዮሐንስ እንትን የመጥምቀ መለኮት ቅዱስ ዮሐንስን ገድል ሊያሳትም ይችላል። ገዳሙ ነው ያሳተመው ይላል። በገዳሙ የታተመ ዝም ብሎ ዘዋርላ ዘመራቤቴ ዘግሸን ምናምን የሰፈር ሁሉ ስም እየያዘ እኮ የሚታተም ገድል አለ እውነት መናገር። እና እንደዚህ ያሉት ነገሮች ላይ ስህተት አይኖርም ብሎ ማሰብ እንዴት ይቻላል? እኔ አሁን ብቻዬን አንድ መጽሐፍ ምንም ሊቃውንት ሳላት እኔ እንዲያውም እውነት ለመናገር መቼም ከሊቃውንቱ የተሻለ እውቀት አለኝ ብዬ ባልልም ግን አትሊስት ዘመኑን እያየሁ ነው። ከመምህራኑም እየሰማሁኝ ከሊቃውንቱም ጋር ከተማን ያደግኩት በማኔጅመንቱም በአገልግሎት ኑር ያለው ከኤክስፔሪንስ አንጻር ምን አይነት ጥያቄ ሊነሳበት እንደሚችል አንድ መጽሐፍ አሁን ብጽፍ እኔ በጣም ተጠንቅቄ ነው የምጽፈው እውነት ለመናገር። ነገር ግን መናፍቃን ምን አይነት ጥያቄ ሊያነሱ እንደሚችሉ የሚመኑ አቀባበል እንዲህን ነገር ሰው እንዴት አንዳንድ ጊዜ እኮ ይኸውልህ ታምር ሁሉ እኮ ታምራት በተለይ ሲጻፉ ሰዎቹ ታምር የሆነ ነገር ሲገልጹ ሰዎቹ ይህ አእምሮ ይቀበለዋል አይቀበለውም፣ በምን አይነት ቋንቋ መገለጥ አለበት የሚለው እኮ በጣም ወሳኝ የሆነ ጥናት ይፈልጋል። ሁሉ ተመናኝ ዝም ብለህ አንተ ያየኸውን ነገር በተፈጽፈው ኤቪደንስ ያስፈልገዋል፣ ምስክርነት ያስፈልጋል፣ እንደ አንዳንድ ነገሮች ያስፈልጉታል። ከዚህ አንጻር ነው የምላችሁ። እኔ አሁን አንድ መጽሐፍ ጽፍ የኔ መጽሐፍ በጋሻው እንግዲህ ፓትርያርክ ተሳድቦ ጽፏል። ከ100 ዓመት በኋላ አባቶቻችን የመስቀሉ ስር ቁማርተኛ ብለው ይኸው ጽፏል። ስለዚህ ፓትርያርክ መሳደብ ይቻላል። ይኸው ቤተክርስቲያኗ ይኸው እንደዚህ አይነት ነው። አንዳንዱ እድሜ ስላለው ብቻ ጤነኛ ነው ማለት አይደለም።
ይሄ ትውልድ ያለበት አንድ የቤት ስራ ቢኖር ይልቁንስ ማድረግ ያለብን እኛ ፕሮቴስታንቱ እንደዚህ በጣም ወጣ ያለ የቤተክርስቲያን ጽሑፍ ያላቸው ነገሮች ሲያመጡ እየመዘገቡ መያዝ ስራችን ያቀልልናል በእውነቱ እና እነሱ እንዲጠኑና መስተካከል ካለበት ስህተት ከሆነ እኮ ምንም ከማንም ይምጣ ማረም ያስፈልጋል። ስህተት ከሆነ ስህተት ነው። ምክንያቱም የተጻፈ ነገር ትተን ማንሄድ ከሆነ ነገ ትውልዱ ሊስት ይችላል። ወይንም ዛሬ ስራችን ካልሰራ ነገ የሚመጣው ትውልድ እኛን ሊወቅሰንና ቤተክርስቲያኗን ራሱ አሁን እየከሰሱ አይደል አንዳንዶቹ ለገም እንዳትከሰስ ስራዎቹ መሰራት አለባቸው። ይሄ የማጥራት ስራዎች መሰራት አለባቸው ብዬ አምናለሁ። ጀምረ የዛሬ 5 ዓመት ምናምን ከአንዳንድ ሊቃውንት ጋር በሰሜን አሜሪካ እንቅስቃሴ ጀምረን ነበረ። እስኪ እንደዚህ ያሉት ነገሮች ይታዩ ይመርመሩ እና ወጥ የሆነው እንደው ምዕመን ሃይማኖት ማወቅ ያለባቸው ነገሮች ደግሞ ባጭሩ የሚበራሩ ነገሮች ቢኖሩ እንደዚህ ያሉት ማኔጅመንቱ አካባቢ ያለው ችግር ስርዓተ ጵጵስናው ቀኖናው አንዳንድ ችግሮች አሁን ላይ እየታዩ ያሉት የብሔር አደረጃጀት ምንኩስና ጵጵስና እንደዚህ ያሉት ነገሮች ካልታዩ አደጋ ነው የሚል ጥያቄዎችን ስናነሳ ነበር። የሆነ ሆኖ ግን ሳጠቃልል ግግም ያለ ዝም ብሎ ስህተት ከሆነ እኔ ብዙ ባትደክሙ ፖለቲካ እንዳይሰራ ያው ፖለቲካውን ተጠንቅቆ ለፖለቲካው ጥንቃቄ አድርጎ መስራት ያስፈልጋል ብዬ አምናለሁ። ከዚያ በተረፈ በአንድ ቅዱስ ገር ላይ የተመሰረተችን ቤተክርስቲያን እስከሌለች ድረስ በአንድ ሰባኪ ስህተት፣ በአንድ ጳጳስ ስህተት፣ በአንድ ገርል ስህተት ቤተክርስቲያኗ እስከማትመዘን ድረስ እኔ ብዙ መጨነቅ አለብን ብዬ አላምንም ነው። ስላዳመጣችሁኝ አሁንም በድጋሚ አመሰግናለሁ። እናንተ ሰዎች ነገ አገልግሎት ስላለብኝ ያሰናብታችኋለሁ። ቃልዎት ያሰማልን። ቀሲስ ይፍቱን ይባርኩን። አዳምሻም ቃልዎት ያሰማልን። እንደዚህ አይነት ነገሮችን ክሊር ለማድረግ ያብራራበት መንገድ በጣም በእኔ እንደውም ቅድም ካልከው ሃይማኖት ብቻ ከሚለው በስተቀር ያለው ግልጽ ሆኗል። የህግ ስራ የሚለው ሮሜል የተገለጸውን የህግ ስራ ሳይሆን ዝም ብሎ ስራ ብቻ ብለው ነጥለው ህግን ሳያስቀምጧት በመቅረቱ ትንሽ ኮንፊውዥን እንዲፈጥር ለነሱ ዓላማ ነው መቀመጡ ትንሽ እንትን የሚላለው እንጂ የተብራራበት መንገድ በጣም ለኔ ግልጽ ሆኖልኛል። ውሃ የማያነሳም ነገር ነው ይዘው ለክርክር እንዲመቻቸው እያደረጉ እያቀረቡ ያሉት። ዋናው ነገር መሬት ላይ ሲወርድ አንድም ኦርቶዶክሳዊ እነሱ እምነት ብቻ ሲሉ ምን ለማለት ተፈልጎ ነው ሲባል ሳክራመንት ወይ ደግሞ የክርስቶስን ቃል ሙሉ ለሙሉ በካደ ማለት ጥምቀትን ምንን ለድነት የሚለውን ነገር ሙሉ ለሙሉ በሰረዘ መልኩ ነው ያንን የሚቀበሉ ናቸው። አሁን ይሄ ሐሰተኛ ክስ የለመድ ነው እንደው ቅዱሳንን ያመልካሉ ማርያምን ያመልካሉ እየተባለ ብዙ ነገሮች ሐሰተኛ ነገር እየተለጠፈብን ነው። ሰው የሚያመልከውን ነገር እኔ አሁን የማምንበትን ነገር በቃ ቀጥታ ነው ልናገር የምችለው። በቃ ይሄን እናምናለሁ ላለው ላፍርበት አልችልም። እነሱ ይሄን አይነት ሁኔታዎች ስንላቸው የሚያምኑበትን የተናገርነው እኛ ጋር ግን አምጥተው ሊለጥፉብን አሁንም እየሞከሩ ያሉት ነገር በተግባር መሬት ላይ በወረደ መልኩ የለም። እኛ ውስጥ ጭራሽ አሁን እምነት ብቻ ሃይማኖት ብቻ የሚባለው ነገር ሌሎች የክርስቶስን ቃል ትእዛዙን ባገለለ መልኩ አይደለም ሊቀመጥ የተፈለገውና ቅድም ሮሜል የሚህግ ስራን ጠቅሰው ያንን ለማብራራት የሄዱበትን መንገድ ሊሆን ይችላል አንተ እንዳልከውና እንዲህ አይነት ሁኔታዎች ደግሞ ሲሆን እኛን የምታርመን ስለዱ ቤተክርስቲያን ስላለችን ሊቃውንቶችም ስላሉ ቀሲስም እንዳሉት እንዲህ አይነት ነገሮች ትንሽ የሆነ ሰዎችን ግራ ሊያጋቡ የሚችሉ አንዳንድ ከስር ያሉት ትንሽ ነገር ሊያናጋቸው የሚችሉ ወይ ደግሞ ጥያቄ የሚፈጥርባቸው ምዕመኖች እንዳይኖሩ ሊቃውንቶች ልክ እንዲህ አይነት ሁኔታዎች ሲኖር ደግሞ ሪቫይዝ ተደርገው እንደተባለው እምነቱ ሳይሆን ቃላቶች ላይ ስህተቶች ካሉ መሬት ላይ ባወረደ ነገር ሁሉም የሚስማማበት ነው እንትን የለውም። ቃላቶች ላይ ደግሞ ስህተቶች ካሉ መጽሐፍቶች ታይተው መታረም የሚገባቸው ነገር እያረሙ እስከሚሰጡ ሊቃውንት ወይ ደግሞ መምህራኖች ገብተው በዛ ነገር ላይ በደንብ እውቀት ያላቸው በዛ ነገር ገለጻ እስከሚሰጡ ድረስ ስለዛ ነገር ትክክል አይደለም ትክክል ነው ብለው የሚለውን ነገር ከኛ ኮንፈርሜሽን ባንሰጥ የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም እዚህ ጋር ክሊር እንዲሆን አዳም በነገራችን ላይ በጣም ክሊር እንዲሆን የምፈልገው
መጀመሪያ መጽሐፍት ይታተሙ የነበረው አሁንም የመጽሐፍ ቅዱስ ማህበር ብሎጉ ላይ ለጥፎታልና እንትን ገብታችሁ ማየት ትችላላችሁ። ሲጀመር መጽሐፎች እኮ የሚታተሙት አንግሊካን ቸርች ውስጥ ነው። ታውቃላችሁ? ግን ይሄ እኔ እንትኑ እኔ እንደውም ለጥፌዋለሁ፣ ሙሉ ቪዲዮአቸውን ቆርጬ ለጥፌዋለሁ። እንትን ውስጥ በፊት ድሮን የለጠፍኩት ሲጀመር መጽሐፍት የሚታተሙት አንግሊካን ቸርች አይደለም። የኛን መጽሐፍ ይቀርና የኢስተርና የሌሎች ኦሪየንታል ቸርቾችን ጭምር እንዲህ መጽሐፍ በቃ የነሱን እንትን ይሄን አስገቡ ይሄን እያሉ አንግሊካን ነበር ኦፕሬት የምታደርገው። ሲጀመር መጽሐፉ ሄዶ የታተመው የጴንጤ ቸርች ውስጥ ነው፣ አንግሊካን የምትመራው ነው። ይሄ መጽሐፍ ሲተጎረጎም በአንግሊካን ቸርች ነው። አንግሊካን ቸርች በጣም ብዙ መጽሐፍ ቅዱስ ማህበር እኮ 1917 ነው አይደል የመሰረተው። ከዛ ይሄ መጽሐፍ ብቻ እኮ አይደለም የጻፈው በጣም ብዙ መጽሐፎች አሁን ጀስት አሉት ወይ እነዛ መጽሐፍ ጠፍተው ሊሆን ይችላል እንጂ ቤተክርስቲያን ስለማትቀበላቸው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እየተባለ አንግሊካን ያሳተመቻቸው በጣም ብዙ መጽሐፎች አሉ። ይሄ መጽሐፍ አንዱ አንግሊካን ካሳተመቻቸው መጽሐፍ አንዱ ነው። ይሄ አንግሊካን አሳተመች ስንላችሁ ሙሉ በሙሉ እዛ ውስጥ ያለው ነገር ስህተት ነው እያልን አይደለም። ፕሮቴስታንትም እኮ ሙሉ በሙሉ 100% ስህተት ነው እያልን አይደለም። በቃ የሳቱት ፓርት አለ። ይሄ ይስተካከል ነው እነሱ ጋር የምንለው እይታቸውን ነው እንዲስተካከል የምናደርገው ያለው እምነቱ እንደ እምነት ልክ አይደለም እያልን ነው የምንሞግተው። ምክንያቱም ከመጽሐፍ ቅዱስ ውጭ ነው እያልን ነው። ክርስቶስ አምላክ ነው ሲሉ አማላጅም ነው እያሉት ነው። ስለዚህ አማላጅ የሚሉት እንደው እሱ የአማልክት አምላክ የጌቶች ጌታ ነው እያልን ነው እኛው። ይሄን አይደለም ጀስት ሲታተም መጽሐፉ የታተመው አንግሊካን ቸርች ውስጥ ነው። ሲቀጥል የትርጉም ስራ የሚሰሩት የነበረው የዛን ሰዓት ሌሎች አይደሉም። በዛ እየሄዱ ስኮላርሺፕ እየተሰጣቸው በሰዓቱ የውጭ ሀገር ቋንቋን ያጠኑም የነበረው እዛው ስለነበረ በእነሱ አይዲዮሎጂ ውስጥ ያሉ ሰዎች ናቸው የትርጉም ስራ ሁሉ እየሰሩ የነበረው በዚያን ዘመን። ስለዚህ ይሄን መጽሐፍ አሁንም እኛ ከዚህ ቀደም ይሄ የሞተ የተገደለ ነገር ነው ይመተን አሁን እኛ ህይወት አንዝራበት። በቃ አሁን ይዞ የመጣው የተቆረጠ እንትን ነው አይደለ? የተቆረጠ ቪዲዮ ይሄው ገሌ መጽሐፉ እኮ ሲጀመር ልደትም ያኔ ሲመልሰው የነበረው መጀመሪያ ያለውን አንብባችሁታል። ይሄን ብሎ ነው እንዲህ የሚመጣው። መጽሐፉ በጣም ውጥንቅጥ የወጣ መጽሐፍ ነው። ኦርቶዶክሳውያን እንዲቀበሉ ተደርጎ ኦርቶዶክሳውያን ጣዕም እንዲኖረው አድርገው ማለትም እንዲመስል ተደርጎ የተጻፈ መጽሐፍ ነው እንጂ ቤተክርስቲያን ሲጀመር የሊቃውንት ጉባኤ የት ኖሮ ነው በሰዓቱ የሊቃውንት ጉባኤ ተሰብስቦ እንትን ያለው? እኔ አሁን ብዙ መጽሐፍ የድሮ መጽሐፎችን በተለይ በንጉሱ ዘመን የተጻፉ መጽሐፎች የሊቃውንት ጉባኤ ቁጭ ብሎ አርሞ የጻፈው እንዲህ ያል በየትኛው ጊዜያቸው ነው? አንድ አይደለም ሊቃውንቱ ሊቀመጡ ይቀርና ቤተክርስቲያን የምትቃጠልበት ጊዜ ነው። ካህናት የሚታረዱበት ወቅት ነው ያ ወቅት። ኢቭን የዛ ዋዜማ ደርግ ነው የመጣው። በደርግ ጊዜ ታትሞን መጽሐፍ እናውቃለን። 1982 ሰኔ ወር ላይ አሁን ልደተ ቃል እሱን ነበር ከዚህ ቀደም እንትን ሲለው የነበረው። ሁለቱን ቪዲዮ ቆርጠው ነው የቀጠሉት። መጽሐፉን አንድ ግለሰብ ነው የጻፈው። የቤተክርስቲያን ክህነት የለውም። እኔ እንደውም ለጥፌዋለሁ። እሱን የሆነ በቅርብ ሰዓት ላይ እንትን ብየው ነበር። ክህነት የሌለው ሰው ኢቭን ኢፍ ቤተክርስቲያን በፓስቶራል ሊደርሺፕ ትመራለች የሚል ፓስተሮቻችን እያለ የሚጽፍን መጽሐፍ የኦርቶዶክስ ተደርጎ መጥቶ መጽሐፉ ሲታይ ግን ሲጀመር ሰው የጻፈው ይሄን መጽሐፍ የጻፈው በጠቅላይ ቤተ ክህነት እንዲህ ተጻፈ ነው የሚለው፣ ግን አንድ ግለሰብ ነው የጻፈው መጽሐፉ። እንዲህ አይነት መጽሐፍ በጣም ብዙ መጽሐፎች አሉ። ኢንቴንሽናሊ ይሄን እንዲህ አይነት ነገሮች ፋይል የተዘጋ ነው የዛሬ 2 ዓመት ባመጡ ቁጥር ግን የኛ ነው የምንል ከሆነ አሁንም እየተጠቀሙብን ነው። አንግሊካን ዛሬም በአካል አለች ማለት ነው። ሲጀመር በአቋም ቤተክርስቲያንም በሰዓቱ አባቶችም ገብተው ነበር። የዛን ሰዓት እንዲህ አይነት ትምህርት የለንም ነው ያሉት። ዶክተር አረጋና መምህር በረከት ብቻ አልነበረ፣ አባቶችም ገብተው ነበረ። ስላለ የሚመስል ነገር ስላለ የኛ ነው ማለት አይቻልም። የኛ ነው ማለት አይቻልም። እናም አቡነ ሽኖዳ እንትን ይሉት ነበር አይደለ? ድናል የዳን ነው ድናል የሚለው አቡነ ሽኖዳ ምንድን ያሉት? ይሄ ድነናል ሲሉ ኦሬዲ እነሱ ሳክራመንትን ባገለለ መልኩ ነው የንስሐ ህይወትን ምስጢረ ንስሐን ባገለለ መልኩ ነው እያሉ ያብራራል። ስለዚህ the entire life process ነው ብለው ነው አቡነ ሽኖዳ ሲጽፉ የነበረው። ይሄ ሲመጣ ሸም ለበስ የሆነ መርዝ ነው ብለው ነው አቡነ ሽኖዳ እንትን የጻፉት ሲጽፉ መጽሐፉን እንኳን። አሁንም በንጉሱ በደርግ ዘመን ከደርግ ዘመን እስከ ንጉሱ ዘመን የተጻፉ መጽሐፎች ቤተክርስቲያኗ እውቅና አልሰጠችም። እውቅና በመጽሐፍ ደረጃ ቤተክርስቲያኗ ኃላፊነትን ወስዳ በራሷ ማተም በራሷ መገምገም የጀመረችው ከ1960ዎቹ በኋላ ነው። ምክንያቱም ይህ የመጽሐፍ ቅዱስ ማህበር የሚለው ተቀይሮ የኢትዮጵያ መጽሐፍ ቅዱስ ማህበር ከተባለ በኋላ ነው። የመጽሐፍ ቅዱስ ማህበር ኦፕሬት ይደረግ የነበረው መጽሐፍትን ያትም የነበረው የፕሮቴስታንቱ ሴክት ነው ያትበርዝ የነበረው።
ስለዚህ እንዲህ አይነት መጽሐፎች ሲመጡ የኛን ስለመሰለው የኛ ናቸው ማለት አይደለም እኮ። አንግሊካን እኮ ከኛ ጋር ትመሳሰላለች። ሉትራን ከኛ ጋር የሚመሳሰሉበት ፖይንት አለ። ከኛ ጋር ስለተመሳሰለ የሉትራንን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ተጽፎ ሳክራመንት ላይ እንዲህ ብሎ ስለተብራራ የኛ ነው ብለን እንቀበለው ነው? ሉትራኖች እኮ ቢመጡ ልክ ይሄን ሳይመልቲኒየስሊ እንደ ተመሳሳይ ነገር እኮ ነው የሚያደርጉት። አንግሊካኖች አይክን ይቀበላሉ፣ አይክን ቬነሬት ያደርጋሉ፣ ቅዱሳንን ይቀበላሉ፣ ቬነሬት ያደርጓቸዋል። አንግሊካኖች ትምህርታቸው የአባቶችን ትምህርት እንቀበላለን ይላሉ። ስለዚህ የእነሱን ሰም ለበስ መርዝ ተይዞ ይሄ የቤተ ክርስቲያኗ መጽሐፍ ነው። የትኛው ሊቃውንት ነው ቁጭ ብሎ የሰበሰበው እንትን ያለው? መች ቤተ ክርስቲያን እረፍት ኖሯት ነው? በዛ ዘመን በንጉሱ ዘመን በደርግስ ዘመን ሊቃውንት ሲገደሉ አልነበር ወይ? አባቶች ሲገደሉ አልነበር ወይ? መቼ እረፍት አገኘች ነው ቤተ ክርስቲያን? እና እንዲህ አይነት ነገሮችን ይዘን ልንሞግትን የምንመጣ ከሆነ ይሄ በጣም አደገኛ ነው። እኔ እንደውም አቅመውጣ ብየዋለሁ ብፁዕ አምላክ ሲጀመር አፈርደች የበላ መጽሐፍ ነው። እኛ በቃ ያኔ መልስ ሰተን ጠፍተው ስጠይቀው ምንድነው ይሄ እንዲህ ሲለው ምንድነው ያለው? እንደውም ብፁዕ አምላክ ጠይቆት ነበረ። እንዴ ሌላ እኮ የዛሬ 2 ዓመት ሲለው ሌላ እኮ ያልሰማ ሰው እንዲሰማ ነው አለ። ኦሊኖል የዛን ጊዜ ተቀብሮ የቀረን እንትን ማለት ነው። ምክንያቱም የመረጃ ክፍተት አለባቸው ብለው በደንብ ያውቃሉ። ማን? ፕሮቴስታንቶች። ምክንያቱም የኛ ሪከርደሮች ጭቅጭቅ እንጂ ትምህርት አይለጥፉም። ይሄ ክፍተት እንዳለ በደንብ አውቀዋል። ስንት ትምህርት ቢለጠፉ ሰው መምህር በረከት ጋር ሲሰጡ የነበሩ ምላሾች ተለጥፈው ቢሆን ነው። ዛሬ እኮ እነዚህ ደፍረው አይመጡ። አዩ ጎግል አረጉ እንደሌለ ሲያረጋግጡ ይዘው መጡ። አሁንም ጎግል እያደረጉ በቃ የሌለ ነገር ይዘው እየመጡ ነው። ስለዚህ መልስ አሁንም አስፈላጊ ከሆነ መምህር በረከት እንትን እሳቸው ከቤተክርስቲያን ሲወጡ ይምጡና ዶክተር አረጋም ተጠርተው በዚያ ሰዓት የነበረውን ነገር በደንብ ያብራሩ። ስለ መጽሐፉ ምንነት፣ እንዴት እንደተጻፈ፣ እነማን እንደጻፉት፣ በምን ምክንያት እንደታተመ። ምክንያቱም ፔንቴ ስህተት ብትሆን እንኳን ቤተክርስቲያኗ ብታሳተመው እግዚአብሔር ያሳያችሁ ምን ሊያደርጉን እንደሚችሉ። ግን የታተመው አንግሊካን ቸርች ውስጥ ነው። ማተሚያ ማሽኑ አንግሊካን ቸርች ውስጥ ነው ያለው። አንግሊካናት ኦፕሬት የምታደርገው መጽሐፍ እንትኖችን አይደለም። እኛ ኢስተርኖች ራሱ መከራቸውን በልተዋል። አይደለም እኛ ያላደግን ሰዎች ይቅርና አደጉ ምንላቸው የኢስተርንም ካቶሊክም ጭምር እኮ መከራውን ስታይ ነበር በዚያን ዘመን። ምክንያቱም ማተሚያ ማሽኑ ያለው ፔንቴዎች ጋር ነው የሚያትሙትም። ፔንቴ ይሄን መጽሐፍ ቁረጥ ይሄን አናትምም እያሉ ኢንቴንሽናሊ ይሰሩ የነበረው 66 መጽሐፍ የሚባል እኮ 1980 ላይ አንግሊካን ቸርች እኮ ናት 66 መጽሐፍ የሚባል በዓለም ታሪክ ተሰምቶ የታወቀ መጽሐፍ አትማ ለአፍሪካ መበተን የጀመረችው። በፕሮቴስታንትም ታሪክ 66 የሚባል መጽሐፍ የለም። አንግሊካን ገብታችሁ 1980 መጀመሪያ ላይ አንግሊካን ያሳተመችው። ስለዚህ አንግሊካን ለዓለም ክርስትና ኮላፕስ እንዲያደርገ እንዲጠፋ ሌት ተቀን ታትራ መሰራ። ስለዚህ እሷ አሳትማለች የተባለው መጽሐፍ እሷ ጋር ሄዶ የታተመን መጽሐፍ የኦርቶዶክስ ነው ብሎ ማምጣት። የትኛው መጽሐፍ ነው ከዚህ መጽሐፍ ጋር የትኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርተ ሥላሴ መጽሐፍ ነው? የትኛው አስተምሮ ነው የሚገናኘው? ትምህርተ ጥምቀት ላይ የትኛው የትምህርተ ጥምቀት የኛ አስተምሮ ነው የሚገናኘው? ሚስጥረ ጥምቀት ላይ የትኛው 7 ወር 4 ቤተክርስቲያን ነው ከዚህ መጽሐፍ ጋር የሚገናኘው? በወርድ እንኳን በቃል እንኳን ቃል ወርዶቹ እንኳን እነሱ እንኳን ፕሮቴስታንታዊ ርዕስ ነው ያላቸው የአንግሊካን ርዕስ ነው እና ቢስተካከል 17 ደቂቃ ነው ያለኝ። ሰሙዬ ቆየ ምንድነው ይሄ? እኮ ልጅ እኮ አልቀነሰም። በቃ ጨርቅ እንዴ አንደኛ ይኸውላችሁ ስናገር ሳወራ አይ ኮኔክሽኑ ጥሩ አይደለም። ይወት አድርገው በቃ ሳብራራ ነበር። ሌላ አትሰማም፣ አታዳምጥም እና እንደዚህ ጥሩ አይደለም። እየተደማመጥን ነው ማውራት ያለብን። የመጽሐፉ ውስጡ ላይ ያለው በይዘት ይሄ ስለ እምነት ስለ የጽድቅ መንገድ ምናምን ከሚለው በስተቀር መጽሐፉ የኛ መጽሐፍ ነው፣ የኛ ጸሎት ነው። በሙሉ ውስጥ ላይ የያዘው ነገር በሙሉ ሳብራራ ነበረ። እንግዲህ አንተ የራስህ ያስቀመጥከው መምህር ካለህ አምጥተህ እዚህ ያብራራለህ። ከመጀመሪያው ጀምሮ እኔ ቅድም ሳብራራ የነበረው ምስትግቡ ነው
የተማርኩት እኮ ነው። እኔ እኮ በዜማ ተመሬዋለሁኝ። ይቀልዳል እንዴ? ሰዓታት ነው ያለው እዚህ ላይ። ይኸው ከፔጅ መጽሐፉን የያዛችሁ ሰዎች ካላችሁ ቀሲስዬ የመጽሐፍ ቅዱሱ ራሱ ዝርዝር አለ አይደለ? የእኛ መጽሐፍ ናቸው ዝርዝሮቹ። እሱ ብቻ አይደለም። አሁን ችግሩ እዚህ ውስጥ እውነት ለመናገር ምዕመናን አያውቁትም እዚህ ውስጥ ያለውን። ይሄ ዜማ መጽሐፍ ነው። እኛ በዜማ ተምረነዋል። ሰዓታትና ቅዳሴ ነው እዚህ ውስጥ ያለው እንዴ። ስለዚህ አንዳንዶቻችሁ ስታነቡ የሆነ ዝም ብሎ እንደ ልብ ወለድ ወይም የሆነ መጽሐፍ ዝም ብሎ ራሱን ችሎ የተጻፈ መጽሐፍ የሚመስላችሁ ከሆነ አይደለም። ምስግቡ ማለት ስብስብ ማለት ነው። ከተለያዩ መጻሕፍቶች ተሰብስቦ ነገረ ክርስቶስ ላይ ያለውን ብቻ ነው አውጥተው የጻፉት እዚህ ላይ። ዛሴ አንዱ ማሳያ እሱ ነው። ለምሳሌ ፔጅ 4 ላይ ሄዱ። ህየንተ ምቅናይ የሚል አለ። ወምዝ ይጸልዩ ዘንተ ጸሎተ ዘአባ ጊዮርጊስ ህየንተ ምቅናይ ወይ በልው ወላሀበ ክሌቱ ክፍል ይላል። በየማን ወበጸጋም እንዘ ያስተባርዩ እያፈራረቁ በቀኝና በግራ ሆነው የአባ ጊዮርጊስን ጸሎት ይጸልዩ ህየንተ ምቅናይ ስለ ምቅናይ ፋንታ ይልና ይትባረክ እግዚአብሔር አምላከ እስራኤል የማለት ይትባረክ እግዚአብሔር አምላከ እስራኤል ዘገብረ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ ቅዱስ ይላል። በአንድ በኩል ያለው ይቀጥልና በሌላ በኩል ወይምላ ስብሐቲሁ ኩሎ ምድረ ላይኩን ይላሉ። ይህ አሁን ሰዓታት ላይ ነው። አትወት ነሳ የሚለውን ተውት። ሲጀምር አትወት ነሳ በስመ አብ ወወልድ ወመንፈስ ቅዱስ ነው መነሻው። ግን እሷን አለፉና ጸሎት ከተደረገ በኋላ ይትባረክ የምትለዋን አስገቡ። ከዚያ ቅዱስ እግዚአብሔር ይላል። በአንድ በኩል ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። አንደኛው ይህን ሲጨርስ ደግሞ ይቀጥላል። ቅዱስ በአንድ በኩል ዘእምቅድመ ዓለም አሎ ወይሄሉ እስከ ለዓለም አንደኛው። ቀጥሎ ሌላኛው ዘይሴባህ ትጉሃን ወይትቀደስም ቅዱሳን። አሁን ይሄ ሰዓታት ነው ሙሉ ማለት ነው። ይሄ ሰዓታት ነው። ሰዓታቱን የእነሱ መጽሐፍ ነው አይባልም። ድርሰቱ የኛ የቤተ ክርስቲያናችን ነው፣ የአባ ጊዮርጊስ ነው ይሄ። ኦኬ። ከዚያ ሁላችሁ ሄዱ። ይህንን ቅዱስ የሚለውን ጨረሱትና ግነዩ የሚለውንም ጨመሩት። በነገራችን ላይ በአማርኛም ስላለው አነቡት። ነገረ ክርስቶስ ላይ የሚያጠነጥኑትን በሙሉ አሏቸውና ግነዩ ለእግዚአብሔር ወጸውዖ ስሞ ሃሌሉያ ወንግረዎሙ ለአሕዛብ ምግባሮ ግነዩ ለእግዚአብሔር እስመ ይርእ ሃሌሉያ እስመ ለዓለም ምሕረቱ እያለ ይቀጥላል። ንግሩ ቤተ እስራኤል። አሁን ይህ ሙሉ ሰዓታቱ ላይ ገብታችሁ መከታተል ትችላላችሁ። ሰዓታቱ ላይ ነው ይሄ። ከዚያ ቀጠለና ግነዩ ምናምን የሚለውን ይጨርሳሉ።
ከዚያ ምን አደረጉ መሰላችሁ? ከባህል ከመግናዩ ለጊዜ ለመኮን ለጽድቅ አንሽ ለንጉሥ ሰርተ እሺ እሱን ይጨርሳል። አርከ ብፁዓን ለርክኑታን ይጨርሱና ምሕረተ ከንም አሉት። እሺ ሩቀ ማትም ጨረሱ። እሺ እስካሁን ያለው ኮንቲኒየስሊ ነው የሚሄዱት። ሰዓታቱን እንዳለ ወሰዱ። ከዚያ ስብሐት ፔጅ 7 ላይ ግሉ። ስብሐት ለወልድ ወመንፈስ ቅዱስ ሃሌሉያ ለቅድስት ቤተ ለዓለም ወለዓለመ ዓለም ሃሌሉያ ሃሌሉያ ለትውልደ ትውልድ ሎቱ ይደሉ ሰይድ ብሎ ይጨርሳል። ከዚህ ቀጥሎ ምን ነው መሰላችሁ? እው የድሰኪ ኦ ድንግል መለይታ ወዳሴ የሚል አለ። አሁን የእመቤታችን ነው ይሄ። ወድሰኪ ወድንግል ምልልታ ውዳሴ ምልልታ ውዳሴ ወናን ቀዳ ወንድን ቆይ ወይ ጉድ ሰዓታቱ ይወላችሁ ሊጣፋይ ነው። አሁን ነገር የሚል ነው ይሄ። ወድሰኪ ወድንግል ምልልታ ውዳሴ ምስጋናን የተመላሽ ድንግል ሆይ አመሰግንሻለሁ የሚል ነው። እሱን ተውት ዘለሉት ማለት ነው። ይወላችሁ አሁን እነሱ እየመረጡ ከዚያ ወደ ወይት ሄዱ። ተንሶ ለጸሎት ይልና አሃዱ ቅዳሴ ላይ ይገባሉ። ሰብህ ወለ እግዚአብሔር ኩልክም ሐዛብ ይሄ መዝሙረ ዳዊት ያርቡ መዝሙረ ዳዊት ላይ ነው ያለው። ወይስ የብዎ ኩሎም ሕዝብ መጽናት ምረቱ ላይ ቅዳሴ ላይ ያለ ነው። እንደምታውቁት የመዝሙረ ዳዊት ነው መነሻው መዝሙረ ዳዊት ነው። ግን ወጽድቁሰ ሄሉ ለዓለም እንት ለእግዚአብሔር ሄሉ ለዓለም ካለ በኋላ ስብሐት ለወልድ ነው። የቅዳሴ ላይ ያለውን አስገቡት። ቀጥሉና ናኩቶ ለገባሬ ሰናት የጸሎተ ባስልዮስ ነው። ናኩቶ የሚለውን አስገቡ። ኦኬ እሱም ናኩቶ ለገባሬ ሰናይት በጣም ቆንጆ ጸሎት ነው ያስገባሉ። ተዛ ጸሎተ የናኩቶ ለገባሬ ሰናይት እንዳለቀ አሁን ይሄ ለአስርቆት ራሱ መግቢያችን ነው። ቅዳሴ ጸሎት ስናደርግ መጀመሪያ ምንለው ከዚያ ተወና መዝሙር 51 ላይ ገባ ማለት ነው። መዝሙር 51 ተሳለን እግዚኦ በከመ ይሳለከ ወበከመ ዘምረከ ደምሳ አውሳ የሚለውን እንትን ደምሳ ባጥያት ህጽበኒ ዋንጻኒ ማጥያት የሚለውን ያ እሱን ካስገባ በኋላ እሱን ሲጨርስ ስግዱ ለእግዚአብሔር በፍርሃት ይላል። ከዚያ ፍትሐ ዘወልድን ያስገባል። ጸሎተን ፍትሐ ዘወልድን ያስገባል። አሁን ይሄ በሙሉ ምንድነው? ጸሎቱ የኛ ነው አለ። አንዳንዱ ከመዝሙረ ዳዊት፣ አንዳንዱ ከነሳ እንትን ከመሳታት፣ አንዳንዱ ከቅዳሴ ላይ፣ አንዳንዱ ከቅዱስ ያሬድ ወይም ከጸበል ድጓ ላይ ሊሆን ይችላል። መስተብቆ ነው አሁን የኛ ነው። ግን መስተብቆ ላይ ዘግዝተነ ማርያምን ደግሞ ትቶታል። ኦኬ አሁን እነዚህ ሰዎች ያደረጉት ምንድነው ነው? እነሱ ላይ እንደሆነ የምታውቁት ነገረ ማርያምን በሙሉ ያወጣና ነገረ ቤተክርስቲያን ስለ ነገረ ቤተክርስቲያን የሚያወራውን በሙሉ ያወጣና ነገረ ክርስቶስ ላይ ብቻ ያለውን መርጠው ነው ያስገቡት። ዳውት የምናደርገው አንደኛው በዚህ ነው። ይሄ የተማርኩት ነው። እኔ እውነት ለመናገር ዝም ብዬ አንብቤ ሳይሆን እኔ መጽሐፉን አላነበብኩትም። ሲሪየስሊ መጽሐፉን አስመጣሁት የጽድቅ መንገድ የምትሏን ብቻ ነበር ያየሁት። አሁን ነው እያየሁ ማብራላችሁ። ግን እዚህ ጋር መስተብቁ ምናምን ቅዳሴ የሚባለውን ነገር ተምሬዋለሁ በዚህ ማለት ነው። አውቀዋለሁኝ ጸሎትን እዚህ ውስጥ አሁን ለእኔ አዲስ የሚሆን ነገር ምንም ነገር አላየሁኝም። አዲስ የሚሆነው ዘ ኦንሊ ቲንግ ያ የጽድቅ መንገድና ምናምን የሚለው ነው። እሱ ደግሞ ጸጋ ብቻና ፌዛልሆን ነው የተብራራው። ምክንያቱም በመልካም ስራ የምትለውን አይታችሁት ከሆነ ይኸውላችሁ ስለ መልካም ስራ ይልና ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና ብሎ ይቀጥላል። እና መርጠው ነገረ ክርስቶሳችንን ወስደዋል በቃ ይላሉ እኮ እነሱም። አሁን እኛ ነገረ ማናና አልሰማችኋቸውም እንዴ? አሁን ነገረ ማርያም ይሄ ነገረ ቤተክርስቲያን ምናምን ባይኖር እኛ ቅዳሴው እኮ የኦርቶዶክስ እኮ በቃ አይኮሰኩሰንም ይላሉ። አሁን ቅዳሴውንም ቢጽፉት ቅዳሴ ማርያምን ያወጡና ቅዳሴ እግዚእን ምናምን አድርገው ሊሉ ይችላሉ። ኦኬ እርግጠኛ ነኝ ይሄ ካቶሊኮች አያደርጉትም። አሁን ካቶሊኮች ባለፉት ሳይ ነበር ጆሲን የኛን ሰዓታት የኛን ቅዳሴ ሙሉውን ነው እንዳለ ማለት እየተከታተልኩት ነበር። ጆሲ ሰዓታት ቆመው ነበር በፍልሰታ እና አንድ ቀን ላይቭ ሲያስተላልፈው ጆሲን እሰማዋለሁ። ሙሉውን ነው በቃ ሙሉውን ማለት ነው
ደግሞ ስብሐተ ፍቁር ነው ሲያደርሱ የሰማችሁ የእመቤታችን ምናምን እና ካቶሊኮች በጣም ቅርብ ናቸው። ያው በእንትን ላይ ይሄ ቅዳሴውን ሳይኮሰኩሳቸው ነው የሚወስዱት። አሁን ደግሞ ታቦት ይዘው መውጣት ጀምረዋል እና ይሄኛው ግን ፕሮቴስታንቱ ነገረ ክርስቶስን ብቻ ይመርጡና ነገረ ቅዱሳንን፣ ነገረ መላእክት እንደዚህ ያሉትን ነገሮችን ግን አንድም አላስገቡም፣ እዚህ ውስጥ አላስገቡም። ስለዚህ ከኛ ጋራ እነዚህን እናሳትምላቸዋለን። እነዚህን መርጠው እነሱ ሳምሶር አድርገው የተመቻቸውን ያሳተሙ ይመስለኛል። ድርሰቱ የኛ ነው፣ አሁን የነሱ ነው ምናምን አትበሉ። የኛ ነው፣ ኦኬ፣ የኛ ነው። እዚህ ውስጥ ያሉት ቃላቶቹ አሁን ቅድም ከነገርኳችሁ ከሁለቱ ፔጆች በስተቀር ለዚያ ነው መምህር በረከት ሁለቱ ላይ ፎከስ ያደረጉት። ሌላው የኛ ነው፣ በቃ ሰዓታት ነው። አሁን የኛ ነው ቢሉን ራሱ እንከሳቸዋለን። የኛ ነው እንዴ? ኮፒ ፔስት ነው። ዜማውም አለን ዘሩም አለን። የኛ ነው። መጽሐፉ የነሱ ነው ምናምን ማለት አንችልም። ግን መርጠው ነገረ ማርያምን አስቀርተው ነገረ ክርስቶስን ይሄን መላ አጠቃላይ ነገረ ቤተክርስቲያን ላይ ለቅድስት ቤተክርስቲያን ይሄ እንትን ስለ ሰዓሊ ለነ ቅድስት ቤተክርስቲያን የሚለውን እንደዚህ ሰዓታቱ ላይ አሉ። ንአቤ ወድንግል የሚለውን እነዚህ ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ አሁን ነገረ ቅዱሳን እመቤታችን ምልጃዋን ነገረ ቅዱሳን ሰአሉ ለነ አሁን ኩሎሙ እነዚህ ስብሐተ ፍቁሩ ምናምን ያስቀሩና መርጠው አስገቡት ማለት ነው። ስለዚህ ዜማ አዳም ራስ ተርፈኝ ዜማ ወዳጁ የከታች ሙድ ይዙ ምናምን እውነቴን እኮ ነው። ዜማ ታቦት ይዛችሁ ላሳየህ እንዴት ዜማ አስገባው። ዜማን እውነቴን ነው እንዴ ዜማን አስገባው። ጥሩ ልጅ ነው ባይዘው። እኔ ቆይ ዜማ እንደውም ያሰማው የመጀመሪያ ጓደኛችን እኮ ነው። የመጀመሪያ ጓደኛዬ ነው። ቲክቶክ ላይ ስንመጣ እራስቸው ይገርምሃል። እንደውም ዜማ አስተምሩ ብሎ የነበረ ቆይ ግባ ዜማ ግባ እንዴት ዜማ አስተምረሽ ስትለኛ ነበር። ምን ነው አሁን በአደባባይ ሪከርድ አታረግም? ይሄን እኮ ነው የምልክልህ። ችላሉኝ እኮ ቀሲስ እዚያ አጠገብ ተቀምጠን እንኳን አደረሳችሁ። አንድ ቀና ቤተክርስቲያን ዜማ ኧረ ሩቅ ናችሁ እኮ እናንተ ከኔ 6 ሰዓት ይርቃል። ቀሲስዬ የት ነው ያለው? እርሶ ኤልኤ ነው ያሉት አይደል? አዎ። የት ነህ አንተ? እኔ ሳን ፍራንሲስኮ ነኝ። ኧረ ተው። አዎ ሩቅ ነው 6 ሰዓት የጨሰው ከተማ እዛ እኮ የጨሰው መሀል ላይ ጊዮርጊስ ቤተክርስቲያን አለ። እንግዲህ እዚህ ያሉ አላችሁ ቤተክርስቲያን የእናንተ እዚያ። ለነገሩ እናንተ እኮ አትቸገሩም። አለ ግን እዚህ አለ። አዎ የኢትዮጵያ አይደለም ግን የኤርትራ አለ። ኧረ ይሰጣሉ እኮ ካቶሊክ ቤተክርስቲያን እኮ በእንትን ይሰጣሉ ህንፃ። እዚህ ቦስተን አሁን ለምሳሌ አንድ ቤተክርስቲያን ለእኛ ሰጥተውናል። የሚገርም ትልቅ ህንፃ እዚህም ተሰጥቷቸው ነው አሉ። ትልቅ ህንፃ በስጦታ አበርክተውልናል በእውነቱ። እና በጣም ውድ እኮ ነው እዚህ ሀገር። እዚያ ቦስተን አንድ ቤተክርስቲያን እንደዚህ ሰጥተዋል። እዚህ ሀገር ያው ትንሽ ካቶሊኮቹ እየመነመኑ ነው፣ መቀነስ ነገር አለ። እንደኛ ሀገሮቹ እያቆጠቆጡ አይደለም። እና እኛንን እዚህ ሀገር እየበዛን የምንሄደው እግዚአብሔር በሚያውቀው እና እንደግፋለን። አዎ ሰዓታቱን እኮ ትጮኻላችሁ እናንተ። ሙሉ ሰዓታቱን ሲያዝየም ነበረ እንተና ቅዳሴውንም 14ቱን ቅዳሴ ትቀድሳላችሁ አይደል? አዎ። አይ አንዳንዶቹ እውነት ለመናገር እንትን ሁሉ ዋርልባ ደው ቅዳሴ እንትን ደብረ አባይ ቅዳሴ ይማራሉ። ቅኔ ቤት ነው ቅኔ ይማራሉ። እና ግን አይታወቁም። አሁን እኛ እናውቃቸውም እዚያ አብረውን ሲማሩ። ምክንያቱም ቅዳሴም አብረው ያስቀድሳሉ፣ አብረው ነው ማህሌት የሚቆሙት። በምን ታውቃለህ ማለት ነው። ስለዚህ እኛ ነገር እነሱ አይኮሰኩሳቸውም። ያው ወደ ዋናው ዶክትሪን ሲኬድ ነው ልዩነቱን የምታየው እንጂ ዜማ ላይ ቅዳሴ ላይ ምናምን በተለይ ኢትዮጵያ ውስጥ ያሉት። ግን እኔ በጣም ቅሬታ ያለኝ በእናንተ በካቶሊኮቹ ቅዳሴያችንን ምናምን ዜማውን የኛውን በሙሉ ትጠቀሙና መዝሙር ላይ ግን ዘፈን ነገር ታደርጉታላችሁ። የፕሮቴስታንቱን አይነት ስታይል ተከተላሉ። ለምን? እሱ ላይ ነው ቅሬታ እና ጆሲን ብየዋለሁ። ለምንድን ነው እንደ ፕሮቴስታንት አይነት የምታደርጉት? ለምን የነ ኪነ ጥበብን መዝሙር ለመዝባት ከፉትም
ኧረ ሳላስፈቅድ ሄድኩበት። አንተ አገላግለኝ አዳም። አይ ደቂቃችንም አለቀ እኮ 40 ምናምን ሰከንድ ቀረ። ኧረ ለካ የእንትን ዙም አረከው እንዴ? በእንትን ነው በክፍያ ነው እንዴ? ምን ላደርግ? አይ እንድንዘጋ ብዬ ነው የሆነ ሰዓት ላይ። በቃ ሰላም ዜማ ሰላም ይበለንና በቃ እንወጣሽ። ቴንክ ዩ። እሺ ድምፅ ታፍኗል። የኔ አሁን ርቃ ነበር፣ አሁን መጣ። አዎ አይ እንኳን አደረሳችሁ ለፍልሰታ ማርያም ለማለት ነው። እንኳን አብሮ አደረሰን ዜማዬ። አሜን አሜን። ቀሲስዬ ደውሉልን እንጂ እውነት ሪከርድ ያደረኩ ልክልሃለሁ። የምኑን ዜማ ነው? የቅዳሴውን ዜማ ነው መማር የምትፈልገው? ሪከርድ ያደረኩ ልክልሃለሁ። እሱም አይከፋኝም። ስፔሲፊክሊ ቅዳሴ ማርያም እያጠናው ነበርና ዜማ ዜማ እንትን ኢንትረስት አለኝ እሱ ላይ የውዳሴ ማርያም አንድምታ ላይ አንዳንድ ነገር ለመስራት ኦኬ እና በዛው ዜማ እያጠናው ነበረ የሱንና ድምጼ በርግጥ ለንግግር ነው የሚሆነው። ዜማ ምን እንደሚሉ ታውቃለህ? ካቶሊኮች ፍልሰታ ያከብራሉ እንዴ ምናምን ነገር እያሉ እንዴ ለዛውም እኮ ዶግማ እኮ ነው። ለዛውም ዶግማ እኮ ነው። ተው እንጂ አይ እንዴ ያው እንታማለን እኮ እኛም በካቶሊክ እኮ በዚህ በኩል በነገረ ማርያም ጉዳይ በነገረ ቅዱሳን ላይ ደግሞ ሰዎቹ የሚከሱን ወደዚያ ወደ ካቶሊክ ወስደው ነው። እና እኛ እኮ በግራም በቀኝም እኮ ነው አዳም ተከበን እኮ ነው ያለ ነው በእውነቱ። አይ ቲንክ ያው እኛ ክላሪፋይ አላደረግንም መሰለኝ። እኛ ክላሪፋይ አላደረግንም በዚህም በዛም ለመባል ሰዎች ዝም ብለው እኛ መካከለኛ ነን። አይ ቲንክ እኛ ግልጽ አላደረግንም አቋማችን መሰለኝ። አይ ቲንክ እንደ ዶግማ እንትን በይፋ እንትን ስላልተባለ ካቴኪዝም እንደዚህ አሁን የካቶሊክ አለኝ መጽሐፉም ግን ኦነስትሊ እንደው ለአንዳንድ ሪፈር ብዬ ነው እንጂ አላነበውም። በጣም ትልቅ ነው፣ ሂውጅ ነው። የእነሱማ ማጀስትር ምን ያላቸው ካቴኪዝም ማለት ትልቅ ነው የእነሱ ግን እንደነሱ ሳይሆን እኛ እንትን ያስፈልገናል። እንደ አሁን እንትኖች አሉ አይደለ? ገድላትን፣ ታምራትን ምናምን እነዚህን ሁሉ ምላሽ ከመስጠት ለእያንዳንዱ ለምሳሌ ይሄ እንዲህ ነው ይሄ እንዲህ ነው እያሉ ከማብራራት ለሁሉም ማስተምሯችን በቃ ይሄ ነው ተብሎ በአንድ መጽሐፍ ላይ ከነ ኤቪደንሳችን የመጽሐፍ ቅዱስ ጥቅሶች የአባቶችን ጥቅሶች አድርገን ብናስቀምጥ ከዛ ማንም ቢመጣ በቃ እዛ መጽሐፍ ላይ ነው። ከዛ መጽሐፍ ውጪ ከዚህኛው መጽሐፍ ውጪ የሆነ እውነት ለመናገር አዳም ባጭሩ አንድ ነገር ልበል እዚህ ላይ በጣም ይቅርታ። ለምን መሰለህኛ ካቴኪዝም እንደዚህ አሁን ይሄኛለን ይሄው የተጻፈ ነገር አለን ምናምን የሚሉት ለምንድን ነው እኛ የሌለን መሰለህ? ይኸውልህ የኛ ቤተክርስቲያን እንግዲህ ከመጀመሪያው ጀምሮ እንደምታየው እንትኑ አመጣጡ የሆነ እንዲህ ካቴኪዝም እኮ የራስህ የእምነት መግለጫ እኮ የሚያስፈልግህ እኮ ተገንጥለህ ስትወጣ እኮ ነው። ከሆነ ነገር ስትወጣ በቃ እኔ አቋሚ ይሄ ነው፣ ይሄንን አልቀበልም፣ ይሄንን ሪጀክት አደርጋለሁ ምናምን። የካቶሊኮችን በተለየ መንገድ ይኸው። ግን የፕሮቴስታንቱን ግን ሲወጡ ለምሳሌ ላይሰንስ ማለት ፈቃድ እንኳን ሲጠይቁ ከዚህ እምነት በምን ትለያላችሁ ተብለው የሚለዩበትን ነገር ይጠይቃሉ። ዲኖሚኔሽን መሆን የሚችሉት የተለየ ዶክትሪን ካለ ብቻ ነው እንጂ መንግስት ራሱ ላይሰንስ አይሰጥም። ስለዚህ የራስህን ካቴኪዝም ይኖርሃል ማለት ነው። የኔ የእምነት መግለጫ ይሄ ነው፣ ከነገሌ በዚህ ይለያለሁ ትላለህ። እኛ እንደዚህ የምንልበት እንትን አልነበረም ማለት እኛ ከዚህ ተገንጥለን ወተን እምነታችን ከነዚህ በዚህ እንለያለን እንዳንል ጉባኤያት ናቸው። እነዚህ ጉባኤያቱ ደግሞ እንዳሉ አሉ ማለት ነው። ከዚህ አንጻር ነው። ስለዚህ ስንቱን ነገር ልናብራራ እንችላለን። ስንቱን ነገር ነው የምንጽፈው። ግን እንዳልከው ለትውልዱ ባጭሩ እምነቱን ዶግማውን እንዲያውቅ ዶግማ ማለት ይሄ ነው አለ እኮ። አሁንም ግን በጣም ብዙ ከመብዛቱ የተነሳ ለምሳሌ አንድ መጽሐፍ ንቁ ነው ምናምን የሚል መጽሐፍ ላይ እመቤታችን ከሰማይ አልወረደችም የሚል ነው ምናምን የሚል እኮ አምጥተው ያውቃሉ ፕሮቴስታንቶች።
የሆነ መጽሐፍ ነው የሆነ አሁን እሱን መጽሐፍ እኛ እንቀበለው እንዴ እሱ እኔ አውቀዋለሁ። እዛ ጋር ግን ለማለት የፈለጉት ሌላ ነው፣ ግን የሚያስተላልፈው ሌላ ነው። ለማለት የፈለጉት እንደኛ ሰው ነች። አንዳንድ ሰዎች እንትን የሚሉ አሉ፣ ልክ ቅድስት ድንግል ማርያም ከሰማይ አልወረደችም እንደኛ ሰው ነች፣ ስለዚህ ውርስ ኃጢአት ያለባት ብለው ይላሉ። ሰዎችን እየተቃወሙ መጽሐፉ ግን የሚሸክክ ነገር አይቼዋለሁኝ። አይ አጻጻፋቸው ላይ ችግር አለበት አጻጻፉ። ግን ለማለት የፈለጉት ግን ማንም ሰው አሁን ተንኮለኛ ያልሆነ ሰው ይረዳዋል። መጽሐፉ ተንኮለኛ ያልሆነ ሰው ይረዳዋል። እንግዲህ አንተ እኮ አሁን እኮ ችግሩ ይሄንንም ተረድተዋል እኮ። አሁን ችግሩ የአንተ መረዳት ሁላችን አለመወከሉ እኮ ነው ችግር ያመጣው። ይበቃኛል። ችግሩ የባለፈው እንትን የደረሰ ቀሲስ የባለፈው አሁን አዳም እኮ ላነሳው ነገር አንድ መጽሐፍ ቢኖር ምናምን ላለው የባለፈው ልጅ ኢኒሺዬቲቭ እኮ ነው በጣም አሪፍ ነበረ። የት እንደደረሰ በእርግጥ አላውቅም እንጂ ትዝ ይሎታል። አንዴ አብረን እርሶም ነበሩ ይመስለኛል። አንድ ልጅ አንድ አፕሊኬሽን ነገር ሰርቶ የአባቶች ትምህርት ያለው የመጽሐፍ ቅዱስ ትምህርት ያለው ምናምን በጣም በጣም አሪፍ እንደ ኒው አድቨንት ብለህ ነው እንደ ኒው አድቨንት ነገር ሞክሯል እኮ። በጣም አሪፍ ነው። በአማርኛ ነው በጣም ጥሩ ልጅ ነው። አሁን በግሉ ይገርማል። ያውም በስንት መከራ ውስጥ ሆኖ ነው በላድ በጣም አሁን አቅም ያላቸው እውነት ለመናገር ጠንካራ የሆኑ ልጆች እንግዲህ እናንተም ራሳችሁ መስራት እኮ ነው። አዳም አሁን ይኸውላችሁ ትልቁ ችግር ኢትዮጵያ ውስጥ ያለ ችግር ምንድን ነው ብትሉኝ፣ ሁሉንም ነገር ለሌላው ሰው ነው የምንሰጠው። እኛ የራሳችን መስራት አንፈልግም። ሁሉም ነፃ ውጭ ነው የሚፈልገው። እኔ ነፃ ላውጣ፣ እኔ ልስራ፣ እኔ የሚል ነገር አናይም። አሁን እኛ ትልቅ ሰዎች ነን፣ በጣም ትልልቅ ሰዎች ነን። እውነት ለመናገር የእኛ እድሜ እኮ አንዳንዶቹ ፓትሪያርክ የሆኑበት፣ አንዳንዶቹ ደግሞ በስንት የሀገር መሪ ሆነው ስንት እንደነ እስክንድር ያሉት እኮ የኛ የ4 ጊዜ 5 ጊዜ ታናናሾቻችን ናቸው ዓለምን ያስተዳደሩት። እና እኛ ራሳችን መጀመር አለብን ነው መስራት አለብን፣ መነጋገር። ወጣቶቹ እዚህ ቲክቶክ ላይ ያሉት ሰዎች የሆነ አንድ ጥሩ ነገር ማቋቋም የምንችል ይመስለኛል። እንደው ከተጠናከርን እኮ እዚህም ቲክቶክ ላይ ያሉ ወጣቶችን በደንብ አሰባስቦ እንደ አንድ ተቋም አድርጎ ቤተ ክህነቱ ሰፖርት እንዲያደርግ በገንዘብ በምናምን አድርጎ የሆነ ነገር መስራት እንችላለን። እኛ ብንጀምረው ከኛ የጎደለው ደግሞ እየተሻሻለ ሌሎቹ እየጨመሩበት ይሄዳሉ። እና ቤተክርስቲያን ፈተና ላይ ስለሆነ ያለችው እንደምታዩት ቁጭ ብላ ስራ እንድትሰራ አልተደረገችም። በእውነቱ በጣም ፈተናዋ ብዙ ነው እና በዚያ ተረዷት። አይሆፕ ይሰራል አንድ ቀን ብዬ አስባለሁኝ። ደሞዛችን እሱ ላይ ይመጣል። የማይቀር እኮ እሱ የማይቀር ነገር ነው። ሮምም ደሞዛችን እናስጨምርና መጀመሪያ የትኛው ነው በእንትን የሚሰሩት ነው? ፓርታይም የሚሰሩት ነው? ቤተ ክህነቱን ነው የማወራ። የኔም ብቻ አይደል፣ የቤተ ክህነቱን ነው የማወራ። እዚህ ተጨምሮልኛል። ከታች አንተ የሚሰሙኝ እንዳይሰሙኝ እና ቀሲስ ደግሞ ጭማሪ ጠይቀዋል እንዳይሉ ከታች ልጆቻችን ለጥፈውታል። ባለፈውም የሆነ ትዝ አሉት። ኧረ አሉ እዚሁ አሉ እኮ